የኢትዮጵያ አበዳሪ ሀገራት ኮሚቴ መንግስትና የ1 ቢሊዮን ዶላር ቦንድ ያዥ ዓለም አቀፍ የግል ባለሀብቶች የቦንዱን አከፋፈል እንደገና ለማስተካከል የደረሱበትን ስምምነት አጽድቋል። የአበዳሪ ሀገራት ውሳኔ ረጅም ጊዜ የፈጀውን ይህንን የውጭ ዕዳ ሽግሽግ ለማጠናቀቅ የሚያስችልና ኢትዮጵያ የረጅም ጊዜ ዕዳ ክፍያ እፎይታ እንድታገኝ እንዲሁም ደግሞ የውጭ ምንዛሪ አቅሟ እንዲጠናከር የሚያስችላት መሆኑ ተገልጿል። ኢያሱ በለጠ ያዘጋጀውን ዘገባ ኤልያስ ደሳለኝ እንደሚከተለው ያቀርበዋል። ኢትዮጵያ ከ1 ቢሊዮን ዶላር ዩሮ ቦንድ ዕዳ ያዥ ዓለም አቀፍ ኢንቨስተሮች ጋር በዕዳ ሽግሽግ ዙሪያ በተለያዩ ጊዜያት ስታደርጋቸው የነበሩ ድርድሮች ሳይሳኩ ቆይተዋል። ለድርድሮቹ አለመሳካት ደግሞ ኢትዮጵያ የዩሮ ቦንድ ዕዳዋን ሳትከፍል ከቀረች በኋላ መንግስትና ዩሮ ቦንድ ያዥ ኢንቨስተሮች የአገሪቱ ችግሮች የአጭር ጊዜ የጥሬ ገንዘብ እጥረት ነው ወይስ በረጅም ጊዜም ዕዳ የሚከፈል የአቅም ውስንነት ነው በሚለው ጉዳይ ላይ ሳይስማሙ በመቆየታቸው ነው። ቦንድ ያዦች የኢትዮጵያ ችግር ጊዜያዊ የጥሬ ገንዘብ እጥረት ነው የሚል ድምዳሜ መያዛቸውም የዕዳ ሽግሽጉ ረጅም ጊዜያትን እንዲወስድ አድርጓል። ኢትዮጵያ የዕዳ ሽግሽጉን በዚሁ የፈረንጆቹ ዓመት ለማጠናቀቅ የተለያዩ እንቅስቃሴዎችን ስታደርግ የቆየ ሲሆን ይህንን ድርድር በተመለከተም ለኢትዮጵያ መልካም የተሰኘ ዜና ሰሞኑን ተሰምቷል። ይህም የኢትዮጵያ አበዳሪ ሀገራት ኮሚቴ የኢትዮጵያ መንግስትና የ1 ቢሊዮን ዶላር ቦንድ ያዥ ዓለም አቀፍ ኢንቨስተሮች የቦንዱን አከፋፈል እንደገና ለማዋቀር ባለፈው ሰኔ ወር በመርህ ደረጃ የደረሱበት ስምምነት ማጽደቁ ነው። ይህ የአበዳሪ ሀገራት ውሳኔም ረጅም ጊዜ የፈጀውን የውጭ ዕዳ ሽግሽግን ለማጠናቀቅ የሚያስችልና በሀገሪቱ የዕዳ ሽግሽግ ላይ የነበረውን ትልቅ እንቅፋት የሚፈታ መሆኑም ተገልጿል። በቻይናና ፈረንሳይ የሚመራው ይፋዊ የአበዳሪዎች ኮሚቴ ስምምነቱን ያጸደቀው ደግሞ ኢትዮጵያና የቦንድ ያዢዎች በቅርቡ የደረሱበትን ስምምነት የዕዳ ሽግሽግ መርህ በጠበቀ መልኩ እየተዘጋጀ ነው ብሎ በማመኑ እንደሆነም ነው የገንዘብ ሚኒስቴር ባወጣው መግለጫ አስታወቀም። ይህ ስምምነት መጽደቁም ኮሚቴው የግል አበዳሪዎች ለኢትዮጵያ ያቀረቡት የዕዳ ማለቂያ መንግስታዊ አበዳሪዎች ጋር ሲነጻጸር ተመጣጣኝ አይደለም በሚል ውድቅ አድርጎት የነበረውን ስምምነት ተግባራዊ ለማድረግ የሚያስችል መሆኑን የተገለጸው። በወቅቱ የኢትዮጵያ መንግስት የ1 ቢሊዮን ዶላር የዩሮ ቦንድ ዕዳ መልሶ ለማዋቀር ከቦንድ ያዥ ኢንቨስተሮች ኮሚቴ ጋር በመርህ ደረጃ ከስምምነት ላይ ደርሶ የነበረ ቢሆንም ድርድሩ ያልተሳካው የዓለም አቀፍ ቦንድ ያዢዎች መንግስት በዕዳ አከፋፈሉ ዙሪያ ያቀረበውን ሀሳብ ውድቅ ማድረጋቸውን ተከትሎ ነው። የኢትዮጵያ መንግስትና ዩሮ ቦንድ ያዥ ዓለም አቀፍ ኢንቨስተሮች በደረሱበት ስምምነት ኢትዮጵያ መክፈል ካለባት ቦንድ ላይ ቦንድ ያዦች የ12 በመቶ ቅናሽ በማድረግ በአጠቃላይ የቦንዱን ዋጋ ወደ 880 ሚሊዮን ዶላር ዝቅ እንዲል ተስማምቶ ነበር። እንዲሁም ኢትዮጵያ በአውሮፓውያኑ 2024 ከፍላ ማጠናቀቅ የነበረባት 99 ሚሊዮን ዶላር የቦንድ ወለድ በአንድ ጊዜ እንድትከፍል ከስምምነት ላይ የደረሰ ሲሆን ዋናው ዕዳ ደግሞ በ6.1 በመቶ ወለድ በ4 ዓመት ውስጥ እንድትከፍል የሚያስችል ነበር። ታዲያ አበዳሪ ሀገራት ያጸደቁትን ስምምነት ነባር የቦንድ ባለቤቶች ወደፊት ኢትዮጵያ ከምታወጣው ሉዓላዊ ቦንድ እስከ 1 ቢሊዮን ዶላር የሚደርስ ድርሻ በገበያው ዋጋ እንዲገዙ መብት የሚሰጥ ሲሆን በአማራጭነትም ኢትዮጵያ ይህንን መብት እስከ 90 ሚሊዮን ዶላር በሚደርስ የጥሬ ገንዘብ ክፍያ እንድትቀይረው የሚያስገድድ ነው። ይህ ስምምነት በተገቢ መንገድ ሲያጣራ መቆየቱን የገለጸው በቻይናና ፈረንሳይ የሚመራው ይፋዊ አበዳሪዎች ኮሚቴ ስምምነቱ በመንግስትና በቦንድ ባለቤቶች መካከል ያለውን አለመግባባት ለመፍታት የሚያስችል መሆኑን ገልጿል። በስምምነቱ ላይ ጥብቅ ክትትል እንደሚያደርግ ያነሳው የአበዳሪ ሀገራት ኮሚቴው ስምምነቱ ለግል ቦንድ ያዢዎች ከሁለትዮሽ አበዳሪ ሀገራት የበለጠ ጥቅም የሚያስገኝ ከሆነ አሰራሩ ችግር ሊፈጥር ይችላል የሚል ስጋት እንዳለውም የገንዘብ ሚኒስቴር ባጋራው የኮሚቴው ደብዳቤ ላይ ሰፍሯል። ይህ አሰራር ከመጠን ያለፈ ጥቅም ለግል አበዳሪዎች የሚያስገኝ ሆኖ ከተገኘ የተመጣጣኝ አያያዝ መርህን ሊጥስ ስለሚችል በይፋዊ አበዳሪዎች ላይ የሚደረገውን አያያዝ ዳግም ማስተካከል ሊያስፈልግ እንደሚችልም አሳስቧል። በአውሮፓውያኑ 2021 አበዳሪዎች ለታዳጊ ሀገራት ፍትሐዊ የዕዳ ውሎችን እንዲሰጡ ለማስቻል ተግባራዊ በሆነው በዚህ የጋራ ዕዳ ሽግሽግ ማዕቀፍ ውስጥ የገባችው ኢትዮጵያ እስካሁን በዚህ ሂደት ውስጥ እያለፈች ያለች ብቸኛ ሀገር ነች። ምዕራባውያን አበዳሪዎች በቻይናና በግል ባለሀብቶች መካከል ባሉ አለመግባባቶች ምክንያት የዕዳ መልሶ ማዋቀር ድርድሩ አዝጋሚና ውስብስብ እንዳደረገውም ነው የሚገለጸው። ይህንም በተመለከተ ባለጸጋዎቹ ሀገራት የተቀናጀና ዘላቂነት ያለው የብድር ስርዓት ለመዘርጋትና ያበደሩትን ገንዘብ ወጥቶ ከመቅረት ስጋት ለመታደግ ሲሉ የመሰረቱት ፓሪስ ክለብ ከወራት በፊት ባወጣው ሪፖርት ኢትዮጵያ ከአበዳሪ መንግስታት ጋር እያደረገች ያለችውን ስምምነት እንቅፋት እየገጠመው ያለው በግል አበዳሪዎች ለህኛ ውሳኔ የተነሳ መሆኑን የሚያሳየው
ኢትዮጵያ ከነዚህ የግል ቦንድ ባለቤቶች ጋር በመደራደር የመጀመሪያ ደረጃ ስምምነት ላይ ደርሳ የነበረ ቢሆንም ስምምነቱ በፈረንሳይና በቻይና የሚመሩት ኦፊሴላዊ የሁለትዮሽ መንግስታት አበዳሪዎች አማካኝነት ውድቅ መደረጉ አይዘነጋም። አበዳሪ ሀገራቱ ኢትዮጵያ ከግል ባለሀብቶች ጋር የደረሰቻቸውን ስምምነቶች በተደጋጋሚ ውድቅ ሲያደርጉ የቆዩትም የግል ባለሀብቶች ያደረጉትን ቅናሽ እኛ ካደረግነው ቅናሽ ጋር ሲነጻጸር ተመጣጣኝ አይደለም በማለት ነው። ከኢትዮጵያ ጋር ስምምነቱን ያሰሩት የግል ቦንድ ባለቤቶች በበኩላቸው እንደ መንግስታቱ ሁሉ ከፍተኛ የብድር ቅናሽ እንድናደርግ መታሰቡ አግባብ አይደለም ሲሉ የተቃወሙና በውሳኔ የተከፉ ቦንድ ባለቤቶች የኢትዮጵያን መንግስት እንደሚከሱ መዛታቸው የሚታወስ ሲሆን ጉዳዩ በፍርድ ቤት መታየት ሳይጀምር ነው የተሻሻለው ስምምነት በሀገራት አበዳሪዎች በኩል ተቀባይነት ያገኘው። ስምምነቱ ሙሉ በሙሉ ተግባራዊ ከመሆኑ በፊት አሁንም በቦንድ ያዢዎች በኩል የመጨረሻውን ውሳኔ የሚጠብቅ ቢሆንም ስምምነቱ በተሳካ ሁኔታ ከተጠናቀቀ ግን ኢትዮጵያ በውጭ ዕዳ ጫናዋ ላይ ያንዣበበውን ችግር ቀርፋ በዓለም አቀፍ የፋይናንስ ገበያ ያላትን የብድር እምነት እንዲሻሻልና የውጭ ምንዛሪ አቅሟን እንዲጠናከር የሚያስችላት ነው።